መጥቶ አልቃሹ የሚለኝ ሰው መጥቷል። በቃ በጣም ደስ ነው የሚለኝ። በጣም ነው ደስ የሚለኝ ብታይ እንደዚህ አይነት ኮመንቶች ሳይ እንደዚህ አይነት ሰዎች ያሳዝኑኛልም። በቃ ደግሞ ደስ ይሉኛልም ያሳዝኑኛልም። ለምን ያሳዝኑኛል? በቃ ሰላምታ እንኳን አያውቁም። በሰላም አይጀምሩም። ሰላም ብሎ ቢጀምሩ እኮ አሪፍ ነበር፣ ግን ውስጣቸው በጣም ሰላም ስለማይኖረው ቶሎ ብለው ወደ ስድባቸው ይገባሉ። በዛ ያሳዝኑኛል። ደግሞ የሚያስደስቱኝ ለምንድን ነው መመሰለሽ? በቃ ስራ ሰርቻለሁ ማለት ነው አይደል? ቁጭ ስትይ ማንም አይናገርሽም። የሆነ ነገር ስትንቀሳቀሽ ግን የእኛ ሰው ያው ይጀምራል ነቀፋውና በዛ ያስደስቱኛል። ደግሞ ለካ ትንሽ ተንቀሳቀሻለሁም ያስሩኛል እና ይህኑ ናቸው ባይዘው እንደዚህ አይነት ሰዎች ብዙ እንደዚህ አንድ ሶሻል ሚዲያ ላይ ማወቅ ያለ። ስንት ጊዜ ሆነሽ ቲክታክ ከፈትሽ? ከአንድ 6 ወር 5 ወር ቢሆነኝ ነው ለመናገር። እኔ አንድ 4-5 ዓመት ሆነኝ። አይ ቲንክ 5 ዓመት ሊመጣ ነው መሰለኝ። እና ቲክታክ ሰፊ መሆን አለበት። ነው ሰዎች ሲሰሩሽ መልሰሽ መሳደብ የለብሽ፣ መርገም የለብሽም። በተቻለሽ መጠን በቃ ጥሩ ነገር መመለስ በቃ ነው። ሰው ያሳዝነኛል። እኔ በቃ መጽሐፍ ቅዱስ ምን ይላል? ሰው በልቡ የሞላውን በአፉ ያወጣዋል ይላል። እና አንዳንድ ሰዎች በልባቸው ሐሜት፣ ክፋት፣ ተንኮል፣ ሸር፣ ስድብ ምናምን የተሞላ አለ እና በቃ ቶሎ ብለው እዚህ ሚዲያ ላይ እሱን በደንብ እንድትላመጅ ያደርጋሉ። እና በተቻለ መጠን ቀና መመለስ ነው፣ መልካም ማሰብ ነው። እና ሚዲያው እና ለሁለቱም ጊዜ በቃ መመቸት አለብሽ። ምንም ኮምፕሌን ማድረግ የለብሽ። ልክ ነው በጣም ምክንያቱም ሲሰድቡሽ ከሰደብ ቤትሽን ከፍተሽ የሰው ፎቶ ለጥፈሽ ሄድኩበት፣ ሊሄድበት፣ ልራመድበት፣ ልርገጠው ምትይ ከሆነ ምኑን ክርስትና ሆነ? ምንም ክርስትና የለውም። ይሄ ፍሬም የለውም። ክርስቶስን በዛ አይከብርም እና የለውም። ክርስቶስን በዛ የለውም። ክርስቶስን በዛ እንዳደነግጡ ነው። በጣም ብዙ ተንኮል፣ ሸር የበዛበት ነገር ስለሆነ መልካሙን ነገር ብቻ ማሰብ ነው። ለነዛም ሰዎች ነው መጸለይ ነው። መልካም ነገር ማሰብ ነው። እና እንኳን ተወለድሽ ነው ትልቁ ነገር ሲጠቀለል። እግዚአብሔር እንኳን ይሄን ዘመን ሰጠሽ። ይሄ ዘመን ደግሞ በቤቱ የምትጸኝበት፣ ለንስሐ የምትበቂበት፣ ለክቡር ስጋ ለክቡር ደግሞ የምትበቂበት፣ በሃይማኖት በምግባር የምትበረችበት፣ የልብሽ ሀሳብ የሚፈጸምበት እግዚአብሔርን በወጣት ይሄ ከቀዘቀዝን ሬሳ ከሆንን በኋላ ሳይሆን እግዚአብሔር የሚፈልገው ወጣት ይፈልጋል። ቤተክርስቲያን ወጣት ትፈልጋለች ነው። ለመስገድም፣ ለመጸለይም፣ ለመላላክም፣ ለማገዝም እኮ ጉልበት ይፈልጋል። እውነት ነው። ልክ ነው። እና እንግዲህ የሰላም የፍቅር የበረከት የደስታ ዓመት ይሆንልሽ። አሜን። እግዚአብሔር ለሁለት ያድርግልን። አብዛኛው ነገር ወንድማችን አንተ ብለዋልና ያልኳቸው ነበር እና ምንም ምክንያት አያስፈልገንም። እግዚአብሔር እድሜ ጨምሮልናል እና በእያንዳንዱ ሁኔታ ውስጥ የእሱ መኖር እየገለጠልን እያሳየን ነው እና እያመሰገኑ መኖር ነው። ነው እና እግዚአብሔር ልቦናችን ያብራልን። በቃ መልካሙን መንገድ ያሳየን ብቻ።
ክርስቶስ በዚህ ምድር ላይ ሲመላለስ በጣም ብዙ ጊዜውን ያሳለፈው በመማር ይቅር በማለት በመመገብ የተጨነቃቸውን በማጽናናት የተራቡትን በማጥገብ የታረዙትን በማልበስ የታመሙትን በመፈወስ ደግሞ ኃጢአተኛ ነህ በደለኛ ነሽ ብለው በድንጋይ ሊወግሯት ያመጧትን ይቅር በማለት ኦኬ አይገስ ልክ የገባብሽ መሰለኝ። የሰማሁት እሺ። እና በዛ መልኩ እዚህ ሚዲያ ላይ አጭበርባሪው ብዙ ነው፣ ሌባ ብዙ ነው። ግማሹ ይኸው ለምሳሌ ቆሞስ አባ ምናምን የሚባሉት በቃ በጣም አስቸጋሪዎች አሉ ብታይ። በቃ ዲያቆን እገሌ፣ አባ እገሌ፣ ቀሲስ እገሌ ምናምን እያሉ ግን በኦርቶዶክስ ልብስ ለተሐድሶና ለፕሮቴስታንት ማሊያ የሚጫወቱ አሉ። እና በጣም መለየት አለብሽ። በጣም ክፉ ዘመን ነው ብታይ። በጣም ልክ ነው። ቤተክርስቲያኗን በቃ በጣም ሁሉም ቤተክርስቲያኗ ላይ ነው ያለው። ፖለቲከኛውም ቤው፣ ሌባውም ቤው፣ ዘራፊውም ቤው፣ ሙሰኛውም ቤው፣ ከዛ ደግሞ ተሐድሶ ሙስሊሙ ምንም ቤው፣ በቃ ቤተክርስቲያኗ ላይ ነው ሁሉም። ስለዚህ መጠንቅ አለብሽ። እዚህ ላይ በጣም በጣም ጥበብ ያስፈልጋል። እዚህ ቲክታክ ላይ ሶሻል ሚዲያ ላይ እና ይሄ ዓመት ማስተዋል የምታገኝበት ክፉና ደጉን የምትለይበት የተሻለውን ነገር የምትመርጭበት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት እና ትምህርት የምትጸኝበት ያደርግልሽ ዘንድ ትልቁ ነገር እሱ ነው። ሌላው እኮ ምን አለው? ምንም መኪና ምናምን እኛ እንደ ሌሎቹ መኪና ትገዛለህ፣ ቁልፍ ያዝ፣ አሜን በል። የሆነ አፓርትመንት ገባ፣ ቁልፍ ያዝ፣ አሜን በል። ይሄኔ ቁልፍ እኮ የሆነች የቁምሳጥን ናት፣ የቁምሳጥን መክፈቻ ናት። ግን በቃ ቤት ከፈትኩ በል። እንደዚህ አንሸዋወድም። አየሽ፣ መሬት ይደርሰሃል፣ እቁብ ይወጣላል እያለን አንሸዋወድም። ምክንያቱም ክርስትና የስጋዊ ሕይወት ዓላማ አይደለም። ክርስትና ዓላማው ምንድን ነው? ሰማይ ነው። በቃ አስቀድማችሁ ጽድቁና መንግስቱን እሹ አለ የተባለው። ጽድቁና መንግስቱን መሻት ነው። ሌላው ደግሞ የሚጨምር ነው እና ስለዚህ ጽድቁና መንግስቱን የምትሽበት ዓመት ያደርግልሽ። እቁቡና ድሩ ምናምን ቀስ ይለውታል። አሜን። እንግዲህ በቤት ያጽናን ሁላችንን። ሰንበት ትምህርት ቤት ትናንት ትማሪያለሽ? ያለሽበት አለው የተማርኩ አገለገላለሁ። በምንድን ነው የምታገለጊው? መዝሙር ክፍል ላይ ነኝ። ኦኬ፣ በጣም ጥሩ ጎበዝ። ትምህርቶች ምናምን በደንብ ያስተምሯቸዋል? አዎ እንማራለን፣ እግዚአብሔር ይመስገን። ያው ሁሉም ስራ ቢዚ ነው እና ባለችን ሰዓት በስልክም ቢሆን በካልም የተገናኘን እንማማራለን። ኦኬ፣ በቃ በጣም ጥሩ። ጥያቄዎች ምናምን ካሉሽ ፎሎ ላድርግሽ። አይገስ ፎሎ አድርጌሻለሁ። ጥያቄዎች ምናምን ካሉሽ ለሰንበት ትምህርት ቤቱ የምትፈልጉት ነገር ካለ ዶክመንት ምናምን እሱንም ልክልሻለሁ። ፒዲኤፎች አሉ፣ ብዙ መጽሐፍት አሉ። በተለይ ለእስልምና፣ ለፕሮቴስታንት፣ ለተሐድሶ ምናምን የተሰጡ ብዙ መጽሐፍት አሉ እና ይጠቅማል። አሁን ላይ ብዙ ጥያቄ ስላለ ይጠቅማል። እሱን የምታገኝ ማለት ነው እና ንገሪኝና ልክልሻለሁ በውስጥ። ይዘምርልን እያሉ ነው። ባይዘዌ ምን ትላለክ? ማን ናቸው?
ብዙ ነው የሚሉት። ያዳመኩ ስለነበረ አንብበሽማ ነው እያልኩ ነው ያልሽው። አሁን ለምሳሌ ብዙ እያሉ ነው። በእውነት ቴክስት እያደረግ ነው ከታች ምን ብቻ ችግር የለውም። ዛሬ ልደትሽ ስለሆነ ለሁላችንም የሚጠቅም መዝሙር ልዘምር። ችግር የለውም። እሺ ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ። በጤና የኖርኩት በሰላም ያረፍኩት ሞልቶ የተረፈው በቤቴ በረከት አይደለም ጥበቤ የጸሎቴ ብዛት ስለምታውቀው ነው የልቤን ፍላጎት። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል። ጠግቤም ተርቤ ምስጋና ባፌ ነው፣ ባይሞላለኝ እንኳን ግብሬ ዝማሬ ነው። አላስብም ነገን ምን ይሆናል ብዬ፣ በሕይወቴም በሞቴም አንተነ ጌታዬ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝ ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ። ደጅን ሳልመታ ምንም ሳልጠይቅ ጓዳዬ ሙሉ ነው መጉደልን ሳያውቅ። በነገሮች ሁሉ ነፍሴን አስተምር፣ በሰጠኸኝ ጸጋ አንተን እንዳከብር። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል። መሻቴን ፈጽመ በጸጋ ሞላኸኝ፣ በመልካሟ ስፍራ በቤት ተከልከኝ። ይኸው አበዛኸኝ ባረከኝ በብዙ፣ አይደለም በሥጋ ከላይ ነው ትእዛዙ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል። ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ።
ብቻ ጤና ስጠኝ አልጥፋ ከደጅ ለግል አሜን። እግዚአብሔር አምላክ አሜን 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 ለሁላችን የሚያሰማን እግዚአብሔር ይስጥልኝ። በርቺ። እሺ እንዳልኩሽ ሰንበት ትምህርቱ የሚያስፈልገው ነገር ካለ ከትምህርት ክፍሎቹ ጋር ተነጋገሪና ንገሪኝ። ልክልሻለሁ መጽሐፍት፣ አንዳንድ ነገሮች ማለት ነው። እሺ ወንድሜ እግዚአብሔር ያክብርልኝ። አሜን አሜን። በተረፈ እንዳልኩሽ ትክክለኛ ዲያቆናት አሉ፣ ትክክለኛ መምህራን አሉ። ደግሞ የኦርቶዶክስ ልብስ ለብሰው ለሌላ ቡድን የሚጫወቱ በጣም አሉ እና የምትለዩ ማንንም ሰው ቢሆን በትምህርቱ ነው አይደለ? በትምህርቱ እኔን ዲያቆን የሚያሰኘን የቤተክርስቲያን ትምህርት ከተናገርኩኝ ነው። የቤተክርስቲያኗን ትምህርት ሪፕሬዘንት ከወከልኩኝ ነው። ልክ እንዳንቺ ነጠላ ለብሰው አባ ገሌ ቆሞስ ገሌ ዲያቆን ገሌ እያሉ የሚያጨርብሩ ብዙ፣ ሁለቱንም ግልይት እያሉ የሚያጨርብ ንገሩኝ እያልሽ ማለት ነው። ምንድን ነው የኦርቶዶክሳዊ ትምህርት? ኦርቶዶክሳዊ ትምህርት በነገረ ማርያም ላይ ያለ እምነት ምንድን ነው? በነገረ ቅዱስ አይዛ ሰዓት ይዟለሽ። መቼም በሌላ ማሊያ የሚጫወት ሰው ሄድና የሆነ ሳለ እንቅፋት ይመቷል አይቀርም መቼም። እና በብልሃትም በጥበብም በማስተዋልም ነው መሆን ያለበት። እውነት ነው። ልክ ነህ። እና ተጠንቀቂ ለማለት ነው። ገና 6 ወር ስላልሽ ነው። የ6 ወር ኮርስ የ4 ዓመት ኮርስ እየሰጠሁሽ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ጥያቄ ከሌለሽ የምጠይቂ ነገር ካለ ልስማ፣ ከሌለ ግን መውጣት እችላለሁ። ችግር የለም። እሺ፣ መልካም። እግዚአብሔር ያክብርልኝ። መልካም ምሽት፣ መልካም ትንሣኤ በዓል ይሆንልሽ። መልካም ልደት። እሺ፣ አመሰግናለሁ በጣም። እሺ። መታደል ነው በዛሬ ቀን እንደዚህ ተመክሮ መውጣት፣ እንደዚህ ቅዱስ ቃሉን ሰምቶ መውጣት ደስ ይላልና በጣም ደስ ብሎኛል። አመለጠሽ እያረፈድሽ እና ጥሩ ቆይታ ነበረ። እንግዲህ እግዚአብሔር ከዚህ በላይ ምንም እንትን የሚል አያስፈልገኝም። ብቻ ጥሩ ታይም ነበረ። ከመጀመሪያ ጀምሮ የነበራችሁ በመሀል ወንድማችንን መጥቶ አስተምሮናል፣ መልካም ሀሳብ አካፍሎናል እና ሌላ ጊዜ የምንገናኛለን እንደ እግዚአብሔር ቅዱስ ፈቃድ። አመሰግናለሁ በጣም እንኳን ተብለሽ የምትሉኝም ሁላችሁ።